አርዕስተ ዜና የናይል ተፋሰስ ኮሚሽን በአስቸኳይ ወደ ስራ መግባት አለበት ተባለ። ከውጭ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በአፍሪካ ሀገራት ያላቸውን ግንኙነት ለመጠገን የኮት ዲቫር እና የማዳጋስካር መሪዎችን ማግኘታቸው ተነገረ። ጤና ይስጥልኝ ክቡራን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳ አብሮን ይቆያል። አብራችሁን ሁኑ። ወደ ቀዳሚው መረጃ አልፋለሁ። የናይል ተፋሰስ ኮሚሽን በአስቸኳይ ወደ ስራ መግባት አለበት ተባለ። በተያያዘ የግብጽ መንግስት ኬንያ በናይል ወንዝ ላይ ግድብ እንድትሰራ ያደረገው የ7 ሚሊዮን ዶላር የገንዘብ ድጋፍ የትብብር ማዕቀፉን ለማፍረስ የሚደረግ የመጨረሻ ሙከራ ነው ሲሉ የዓለም አቀፍ ግንኙነት ባለሙያዎች ለኢሳት ተናግረዋል። የዚህን ዜና ዝርዝር ሙሉቀን ሰለሞን እንደሚከተለው ያቀርበዋል። የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በመሩትና የብሩንዲ፣ የሩዋንዳ፣ የደቡብ ሱዳን፣ የታንዛኒያና የኬንያ ውጭ ጉዳይ ሚኒስትሮች በተሳተፉበት በናይል ወንዝ ላይ ባተኮረው ስብሰባ የናይል ተፋሰስ ኮሚሽን በፍጥነት ወደ ስራ እንደሚገባ ተገልጾ ነበር። ይሁን እንጂ በዚህ ወቅት ግብጽ ኬንያ በናይል ወንዝ ላይ ግድብ እንድትሰራ የገንዘብ ድጋፍ ማድረጓ ተሰምቷል። ኢሳት ግብጽ ከዚህ የትብብር ማዕቀፍ ይልቅ ከኬንያ ጋር በትብብር ሰራለሁ ማለቷ ምን ያመለክታል? ኢትዮጵያን ጨምሮ የተፋሰሱ አባል ሀገራት አቋም ምን ሊሆን ይገባል ሲል የቀድሞው የህዳሴ ግድብ ተደራዳሪ የነበሩት ፈቃ አህመድ ነጋሽና የዓለም አቀፍ ግንኙነት ባለሙያ ኢያሱ ኃይለሚካኤልን አነጋግሯል። የቀድሞው የህዳሴ ግድብ ተደራዳሪ ፈቃ አህመድ ነጋሽ በሰጡት ምላሽ ግብጽ በእያንዳንዱ ሀገር እየዞረች ማባቢያ የምትሰጠው የልማት ድጋፍ ውጤት አያመጣም ብለው ለኬንያ የ7 ሚሊዮን ዶላር ድጋፍና 100 ሚሊዮን የብድር ድጋፍ እንደምታደርግ የገለጸችው የናይል ተፋሰስ ኮሚሽን ጠንካራ እንዳይሆን የምታደርገው የመጨረሻ ሙከራ ነው ብለዋል። ኬንያ ላይ በአሁኑ ጊዜ እየተረባረቡ ነው ያሉት። ዋናው ምክንያት ምንድን ነው? ኬንያ ስምምነቱን ፈርማለች፣ ግን አላጸደቀች። ስለዚህ እንዳታጸድቅ ሲባል ወደ ኬንያ በመሄድ ወደ 7 ሚሊዮን ዶላር ድጋፍ እና የ100 ሚሊዮን ዶላር ደግሞ በብድር ይመስለኛል ግድብ እንሰራላችኋለን የሚል ማባባያ ነገር ነው ይዘው የሄዱት። ይሁን እንጂ ግን ሱዳን ስምምነቱ ዋናው ኬንያ ስምምነቱን እስካሁን ድረስ ባለው መረጃ ማጽደቋ ነው። ግልጽ አላደረገችም እንጂ ማጽደቋ ይታወቃል። ስለዚህ የግብጽ እንቅስቃሴ ያው ኮሚሽኑ እንዳይቋቋም ከተቋቋምም ደግሞ ጠንካራ እንዳይሆን እያደረጉት ያለው የመጨረሻ የሞት የሽረት ሙከራ ነው። አክለውም የናይል ተፋሰስ የትብብር ማዕቀፍ በዲፕሎማሲና በፖለቲካ ድጋፍ ያለው ኢኮኖሚ አቅም የጠነከረ መሆኑ የተፋሰሱን ሀገራት የጋራ ተጠቃሚነት የሚያረጋግጥ ነው ብለዋል። ዋናው ነገር የተፋሰሱ ሀገራት ጠንካራ ያለ ኮሚሽን በአስቸኳይ በህግ ተቋቁመዋል። ኮሚሽኑን ስራ የማስጀመር ጉዳይ ነው የቀረው። ጠንካራ ያለ ኮሚሽን በገንዘብም በሰው ኃይልም በዲፕሎማሲም በፖለቲካም ድጋፍ ያለው አቋቁመው ወደ ስራ ማስገባቱ ሁሉም ሀገር በፍትሃዊ ተጠቃሚ እንዲሆን ከመርዳቱም በላይ ግብጽና ሱዳንም ባለመሳተፍ ሊከፍሉ የሚችሉትን ወይም ደግሞ ወደፊት የሚከፍሉትን ያለመተባበር የሚያስከፍለውን ዋጋ እንዳይከፍሉ ስለሚረዳቸው ለሁሉም በዚህም በዛም በኩል ላሉት ተጠቃሚ ስለሚሆን ዋናው ነገር ኮሚሽኑን ቶሎ አቋቁሞ ስራ ማስጀመሩ ላይ ትኩረት ማድረግ የሚያስፈልግ ይመስለኛል። የዓለም አቀፍ ግንኙነት ባለሙያው ኢያሱ ኃይለሚካኤል በበኩላቸው የናይል ተፋሰስ የትብብር ማዕቀፍ ከስምምነት ባለፈ ተጨባጭ ለውጥ ለማምጣት እንዲያስችል በኢትዮጵያ በኩል ሰፊ ስራ ይጠበቃል ብለዋል። ኢትዮጵያ ስትራቴጂያዊና አውጥታ የናይል ተፋሰስን የማጠናከርና ከስምምነት ባለፈ በሀገራቱ መካከል ተጨባጭ የሚባሉ ግንኙነቶች እንዲኖሩ የሪጂናል ኢንቴግሬሽኑን በደንብ ማጠናከር፣ የእርስ በርስ ትስስሩን ማጠናከር፣ እንደዚሁ የተፋሰስ አባል ሀገራት ጋር የሚደረጉ የወታደራዊ የፖለቲካዊ ግንኙነቶችን ማጠናከር እና በዋነኝነት ከውሃ ያለፈ መሆኑን የሚያሳዩ ስራዎችን መስራት ትልቅ ደስታ ይሆናል። ለጤና መድን አገልግሎት ለመመዝገብ የፋይዳ መታወቂያ አስገዳጅ አለመሆኑን የኢትዮጵያ የጤና መድን አገልግሎት ገለጸ። በሌላ በኩል የገጠር መሬት ካርታ የጤና መድን የሴፍቲኔት አገልግሎት ተጠቃሚዎችን መረጃ ከፋይዳ መታወቂያ ጋር የማያያዝ ስራ እያከናወነ መሆኑን የብሔራዊ መታወቂያ ፕሮግራም አስታውቋል። ገነት ዘዘው
ዜጎችን የጤና መድን አገልግሎት ተጠቃሚ ለማድረግ የፋይዳ ዲጂታል መታወቂያ አስፈላጊ ቢሆንም በአንዳንድ ክልሎች በቂ የባንክ አገልግሎት ባለመኖሩ የምዝገባ ሂደቱ እየተስተጓጎለባቸው መሆኑን ይገልጻሉ። የጤና መድን ተጠቃሚ ለመሆን የፋይዳ መታወቂያ የግድ አስፈላጊ ነው ሲል ኢሳት የኢትዮጵያ የጤና መድን አገልግሎትን ጠይቋል። የአገልግሎቱ የአባላትና የሀብት አስተዳደር መሪ ስራ አስፈጻሚ ጉደታ አበበ በሰጡት ምላሽ የአገልግሎት ተጠቃሚዎች ቀደም ሲል ሲገለገሉበት የነበረው ደብተር በቀላሉ የሚበላሽና ሌሎች ሰዎች ለማጭበርበር የሚጠቀሙበት በመሆኑ የፋይዳ ዲጂታል መታወቂያ መምጣቱ የነበረውን ችግር የሚፈታ እንጂ በሕክምና አሰጣጡ ላይ ክፍተት የሚፈጥር አይደለም ብለዋል። ዲጂታል እንዲሆን ነው የሚፈለገው የጤና መድን ስርዓቱና ወደ ሲስተም ሲመጣ እያንዳንዱ ሰው ወደ ጤና ተቋማት ሲሄድ በፋይዳ መታወቂያው ነው አገልግሎት እንዲያገኝ እየታሰበ ያለውና ከዚህ አንጻር ስራ እየሰራ ያለው ግን አጠቃላይ አስገዳጅ ነው ተብሎ የወረደ የለም። የፋይዳ መታወቂያ ጋር አብረን እንደምንሰራ ሰዎች እንዲመዘገቡ የተመዘገቡ ካሉ መረጃቸው እንዲመጣ ወደ ሲስተም እንዲገባላቸውና ከፋይዳ መታወቂያ ጋር ተያይዞ አትሊስት በቀላሉ የነሱ የዲሞግራፊክ ዳታ እና ባዮሜትሪክ ዳታ ስለምንፈልግ ነው። የወረቀቱ እንኳን ቢበላሽ ቁጥሩ ቀጣይ እድሜልኩ ከሱ ጋር የሚቀጥል ስለሆነ ወደ ፈለገበት ቦታ ሄዶ አገልግሎት ለማግኘትም የፋይዳ መታወቂያ በጣም ጠቃሚ ነው እና የጤና መድን አባሎች መታወቂያ እንዲያወጡ አድርጓቸው። ያ ሲባል አስገድዳችሁ በግድ ካደረገ አገልግሎት አታገኝም፣ ሕክምና አታገኙ የሚል አቋም የለም። አርሶ አደሩ ያለው በጣም ሪሞት ገጠር ውስጥ ነው ያለው። ብዙዎቹ ደግሞ ሁሉም ቦታ ተራሽ ላይሆን ይችላል እና የግድ ኪቱ ባልተሟላበት አክሰስ ባልተደረገበት የግድ ይህን አድርጉ የሚል የለም። ግን እኛ መሰመሪያ ያለበት እንፈልጋለን ቢቻል ሁሉም የማህበረሰብ አቀፍ ጤና መድን አባል የፋይዳ መታወቂያ ቢኖራቸው ለተቋሙ ለራሱ ለአባሉ ይጠቅማል የሚል አቋም አለን። በዚህም መሰረት በተለይም የባንክ ተቋማት በሌለባቸው አካባቢዎች ከባንክ ተቋማት ባሻገር አገልግሎቱን ለመስጠት ምን ታስቧል ሲል ኢሳት የብሔራዊ መታወቂያ ፕሮግራምን ጠይቋል። በፕሮግራሙ የባለድርሻ አካላት የኮሚኒኬሽን ዋና ዳይሬክተር ሳሚና ሰይፉ በሰጡት ምላሽ በሁሉም ክልሎች ቅርንጫፍ በመክፈትና በእያንዳንዱ ቀበሌም ለማዳረስ ከባንክ ቤት ባሻገር በኢትዮጵያ ፖስታ ቤትና በኢትዮ ቴሌኮም አማካኝነት እየተሰራ መሆኑን ተናግረዋል። ይህ አገልግሎት እየተሰጠ ያለው በመላው ሀገሪቱ በባንክ ቅርንጫፎች ብቻ ሳይሆን ሰዎች በሚበዙባቸው ምዝገባ አለ በተባለበት ቦታ ነው። ጤና መድን ረገድ ቀበሌ፣ ወረዳ የሚባሉ አሉ አይደለ? የመንግስት ስትራክቸሮች እሱ ውስጥ ምዝገባ እንዲደረግ አመቻችተናል። አንድ ሰው ታሞ ይመጣል። በዛ ሰዓት የህይወት የማዳን ጉዳይ ነው እና ስራው ዘመቻው ፋይዳ አምጣ የሚል ጭቅጭቅ ውስጥ አይገባም። የገጠር ሴፍትኔት ከኛ ጋር በመቀናጀት ዳታውን እያጠራን የገጠር መሬት ካርታ ይባላል የእነሱን ዲጂታል ካርታዎች ከፋይዳ ጋር ማያያዝ ስራዎች ምናምን እየሰራን ግብርና ሚኒስቴር ኃላፊነቱን ወስዶ ማለት ነው እስከታችኛው የመንግስት መዋቅር ድረስ በግብርና ዘርፍ ሊሆን ይችላል፣ በጤና ዘርፍ ሊሆን ይችላል፣ ወረዳ፣ ቀበሌ፣ ዞን የምንለው ስትራክቸር አለ አይደለም? በእነሱ ዘርፍ ኬፒአይም ተሰጥቶት እንደ ክልል እንደ ወረዳ በመሳሰሉት ስትራክቸር እስከታችኛው ንቅናቄ እያደረጉ ነው ያሉት እንደ ሀገር በመላው ሀገሪቱ ማለት ነው። ስለዚህ እሱም አንድ ትልቅ አቅም ነው። እንደ ጎጥ መሰብሰቢያዎች፣ አንዳንዴ የዛፍ ጥላ ሊሆን ይችላል፣ እንደዚህ የመሳሰሉት ማለት ነው። ቀበሌ ታች ድረስ ወርደው ምዝገባውን ያደርጋሉ። ተመዝጋቢዎች አይደለም የሚመጣው። አንድ መመዝገቢያ መሳሪያ በቀን ከ50 በላይ ሰዎችን የመመዝገብ አቅም እንዳለው የገለጹት አቶ ሳሚናስ በመሳሪያ እጥረት ምክንያት አገልግሎቱን በሁሉም ወረዳዎች ለማዳረስ አሁንም ድረስ ክፍተት መኖሩን አልሸሸጉም። የትግራይ ክልል የፖለቲካ ውጥረት አሳሳቢ እየሆነ መጥቷል ተባለ። በዚህም የክልሉ ወጣቶች አማራጭ በማጣትና ተስፋ በመቁረጥ ለስደትና ለተለያዩ ችግሮች እየተጋለጡ ነው ሲሉ ኢሳት ያነጋገራቸው የመቀሌ ከተማ ነዋሪዎች ገልጸዋል። መሰረት ባዩ በትግራይ ክልል ባለው የፖለቲካ ውጥረት ሳቢያ የክልሉ ነዋሪዎች ለተለያዩ ችግሮች መጋለጣቸው ተገልጿል። ኢሳት በክልሉ አሁን ላይ ያለው ሁኔታ ምን ይመስላል፣ ካለፉት ጊዜያት አንጻር ያለው ልዩነት ምንድነው ሲል የመቀሌ ከተማ ነዋሪዎችንና በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን አነጋግሯል። የክልሉ በተለይም የመቀሌ ከተማ ነዋሪዎች በሰጡት አስተያየት በክልሉ ያለው የፖለቲካ ሁኔታ አሁንም አሳሳቢ ሆኖ ቀጥሏል ያሉ ሲሆን በተመሳሳይ የኑሮ ውድነቱም እንደከበዳቸው ተናግረዋል። በተጨማሪም ወጣቱን በክልሉ ያለውን ሁኔታ በመስጋት ስደትን አማራጭ እያደረገ ነው ያሉት ነዋሪዎቹ አንዳንዶቹ ደግሞ ራሳቸውን እያጠፉ ነው ብለዋል። ወጣቱ አሁን ከወጣቱ ሰላም እንደሚፈልግ ያሳውቃል። በቃ ምንም ጦርነት የሚፈልግ ሰው የለም። ለዛ ነው በሻለ አቅም ከክልሉም ይሁን ከሀገሩ እየወጣ ያለው። በቃ የሻለ ሰላም ስለሚፈልግ ነው። እሱ የሚወስነው ነገር አይደለም እና ምንም አማራጭ ስለሚያጣ ነው። ያው ያለፈውን ነገር እንዳይደገምበት ነው ያለው አማራጭ እየተጠቀመ ያለው። ደግሞ መውጣት ብቻ አይደለም፣ መውጣት ምንም አይገርምም። እዚህ ሆኖ የሚሞቱት በቀን ማለት ነው በቀን 6 ሰዓት 8 ታንቀው የሚሞቱ አሉ። ስራ ማጣት በጦርነቱ ምክንያት ቢያንስ ቤተሰብ የሚያስተዳድሩ የነበሩት ብዙ ቤተሰብ እነሱ የሚያግዙ የነበሩት ልጆች
አሁን የጦርነቱ ሲሰሙ ስራውን ደግሞ ሲደክም ደግሞ ስራው ደግሞ በቤተሰብ በዘመድ ቢሆን ስራ ምናምን ሲታጣ እኮ በቃ የሚሞቱ ብዙ አሉ። በጣም ብዙ ሰው እየወጣ ነው። በሌላ በኩል ጉዳዩን አስመልክተን የጠየቅናቸው የአረና ፓርቲ ምክትል ሊቀመንበርና የህግ ጉዳዮች ዘርፍ ኃላፊ ካሳይ ዘገየ እንደገለጹት ወጣቱ ከዚህ ቀደም የተፈጠረው አይነት ችግር ተፈጥሮ አላስፈላጊ ጥፋት እንዳይደርስ ችግሮች በሰላማዊ መንገድ እንዲፈቱ ድምጹን ሊያሰማ ይገባል ብለዋል። ጦርነትን በሰላማዊ መንገድ እንዲፈታ መቃወም ነው። በሰላማዊ መንገድ ተቃውሞን ማሳየት ነው፣ መሰማት ነው። በማለት ጦርነት አያስፈልግም፣ በቃን ችግሮች በሰላማዊ መንገድ በድርድርና በውይይት ይፈቱ የሚል አቋም ይዞ በሰላማዊ መንገድ አቋሙን ማንጸባረቅ መቻል ነው። የክልሉ የኢኮኖሚ ሁኔታ እየተዳከመ መሆኑን ያነሱት አቶ ካሳይ መንግስትን ጨምሮ የሚመለከታቸው ተቋማት በጉዳዩ ላይ ትኩረት እንዲያደርጉ ጥሪ አቅርበዋል። የሚመለከታቸው ዓለም አቀፍም አገር አቀፍም መንግስትም ሌሎች ግብረሰናይ ድርጅቶችም ትኩረት እንዲሰጡበት ማድረግ ነው። ማለት ኢኮኖሚ በጣም ወሳኝ ነው። አሁን የማትረፍ ጉዳይ ሳይሆን የህልውና ጉዳይ፣ የመኖር የመድኃኒት የምግብ ጉዳይ ስለሆነ ከፌዴራል መንግስት ጀምሮ የሚመለከታቸው አገር አቀፍም አገር በቀል ድርጅቶችም ዓለም አቀፍ ድርጅቶችም ትኩረት እንዲሰጡበት ጥሪያችንን እናስተላልፋለን። በተመሳሳይ የአክሱማይ ዋዕላ ፓርቲ የፖለቲካ ጉዳዮች አስተባባሪ አብርሃም ገብረወልድ ደግሞ የክልሉ ህዝብ ለማህበራዊና ለኢኮኖሚያዊ ችግር እየተጋለጠ ነው፣ በክልሉ ሰላምና መረጋጋት እንዲሰፍን በጠረጴዛ ዙሪያ መነጋገር ያስፈልጋል ሲሉ ይናገራሉ። ሰላም እንዲሰፍን ከተፈለገ የኢትዮጵያ አንድነትም ተረጋግጦ እንዲቀጥል የሚፈለግ ከሆነ ዋናው ቁጭ ብሎ መነጋገር ነው። መፍትሄው ነው። ሁሉም ለሰላም ዘማች መሆን አለበት። የሰላም ዘማች የጦር ዘማች ሳይሆን የሰላም ዘማች ከሆነ ሁኔታው ይስተካከላል። ፓርቲዎቹ በክልሉ ሰላምና መረጋጋት እንዲሰፍን መግለጫዎችን ከማውጣት ጀምሮ የተለያዩ ተግባራትን እያከናወኑ መሆኑን ገልጸዋል። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት የቢዝነስና ኢኮኖሚ መረጃዎችን ወደ እናንተ እናደርሳለን። ባልደረባችን መሰረት ባዩ እየጠበቀችን ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። የኢትዮጵያ ኢንቨስትመንት ኮሚሽን ኢንቨስትመንትን ለማሻሻልና ባለሀብቶችን ለመደገፍ እየሰራ መሆኑን ገለጸ። የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን ከጃፓን የንግድ ኢኮኖሚና ኢንዱስትሪ ሚኒስቴር ዴኤታ ሆደኪ ማኪሃራ ጋር የጃፓን ባለሀብቶች በኢትዮጵያ በኢንቨስትመንት እንዲሰማሩ ለማስቻል ውይይት አድርገዋል። በውይይቱ ወቅት ዶክተር ዘለቀ ተመስገን የኢትዮጵያ ኢንቨስትመንት ኮሚሽን የኢንቨስትመንቱን ምህዳር በማሻሻልና ለባለሀብቶች አስፈላጊውን ድጋፍ በማድረግ ኢትዮጵያን በውጭ ቀጥተኛ ኢንቨስትመንት ከአፍሪካ ቀዳሚ ለማድረግ እየሰራ መሆኑን ተናግረዋል። በተለይም የባለሀብቶችን ጥያቄ በፍጥነት ለመመለስ ኮሚሽኑ የመንግስት ኃላፊዎችን ከባለሀብቶች ጋር የሚያገናኙ የጋራ መድረኮችን እያዘጋጀ እንደሚገኝም ገልጸዋል። እስካሁን ባለው ሂደት የጃፓን ባለሀብቶች በሀገሪቱ ያላቸው ተሳትፎ ዝቅተኛ መሆኑን ያነሱት ኮሚሽነሩ ይህንን ለማጠናከር ከጃፓን ኤምባሲና ከባለሀብቶች ጋር በቅርበት ለመስራት ዝግጁ መሆናቸውን አረጋግጠዋል። የድሪም ፕላትፎርም ፕሬዝዳንትና የጃፓን የንግድ ኢኮኖሚና ኢንዱስትሪ ሚኒስትር ዴኤታ ሆደኪ ማኪሃራ በበኩላቸው የጃፓን ባለሀብቶች በኢትዮጵያ በተለያዩ ኢንቨስትመንት ዘርፎች ላይ ለመሰማራት ፍላጎት እንዳላቸው ገልጸው ይህንንም ለማሳካት ከኢትዮጵያ ኢንቨስትመንት ኮሚሽን ጋር በቅርበት እንደሚሰሩ ገልጸዋል። በእንስሳትና በአሳ ሀብት ልማት ውጤት መመዝገቡ ተገለጸ። አዳዲስ ፖሊሲዎችንና ስትራቴጂዎችን ተግባራዊ በማድረግ በሀገሪቱ የእንስሳትና የአሳ ሀብት ልማት ላይ ከፍተኛ ውጤት መገኘቱን የግብርና ሚኒስቴር አስታውቋል። ግብርና ሚኒስቴር ሀገር አቀፍ የእንስሳትና አሳ ሀብት ኤክስቴንሽን የባለድርሻ አካላት የምክክር መድረክ አካሂዷል። በዚህ ወቅት የግብርና ሚኒስትር ዴኤታ ዶክተር ፍቅሩ ረጋሳ እንዳሉት በኢትዮጵያ ባለፉት ጥቂት ዓመታት የእንስሳት ልማት እየተሻሻለ ውጤት አሳይቷል ብለዋል። አዳዲስ ፖሊሲዎችንና ስትራቴጂዎችን በመተግበር በእንስሳትና አሳ ሀብት ላይ አመርቂ ውጤት ተመዝግቧል ብለዋል። የእንስሳት ሀብት ልማት ቀደም ሲል በስትራቴጂ ደረጃ ተዘንግቶ የቆየ ቢሆንም አሁን ግን ራሱን ችሎ እንዲደራጅና ትኩረት እንዲሰጠው መደረጉን አንስተዋል። የኤክስቴንሽን ስርዓትን በመተግበር በእንስሳት ጤናና ምርታማነት ላይ እውቀት
እውቀትንና ቴክኖሎጂን ለአርሶ አደሩ በማስተዋወቅና እንዲጠቀም በማድረግ ለውጥ መምጣቱንም ገልጸዋል። አርሶ አደርና አርብቶ አደሮች በባለሙያ የታገዘ የእንስሳት በሽታ የመከላከል ስራ ውጤታማ መሆኑን ጠቅሰዋል። በምርምር የተገኙ ቴክኖሎጂዎችን፣ የዝርያ ማሻሻያዎችንና የእንስሳት ጤና አጠባበቅ ዘዴዎችን መተግበር ላይ የተጀመሩ ስራዎች ተስፋ ሰጪ እንደሆኑም አስረድተዋል። የተገኙትን ውጤቶች ይበልጥ ለማጠናከር የባለድርሻ አካላት የተቀናጀ ስራ ተጠናክሮ መቀጠል አለበት መባሉን ኢዜአ ዘግቧል። 21 የገጠር ከተሞችንና መንደሮችን ተጠቃሚ የሚያደርግ ፕሮጀክት በመጠናቀቅ ላይ ነው ተባለ። የኢትዮጵያ ኤሌክትሪክ ኃይል በአፋር ክልል በአፍዴራና በዳሎል አካባቢ ያሉትን የጨውና ፖታሽ አምራች ኢንዱስትሪዎች እንዲሁም 21 የገጠር ከተሞችና መንደሮች የኤሌክትሪክ ኃይል ተጠቃሚ የሚያደርግ የኃይል መስመር ግንባታ ፕሮጀክት በማጠናቀቅ ላይ መሆኑን አስታውቋል። ፕሮጀክቱ በጠቅላላው ከ2.4 ቢሊዮን ብር በላይ ወጪ የሚጠይቅ መሆኑን ተቋሙ ገልጿል። ከዚህ ውስጥ 16 ሚሊዮን የአሜሪካ ዶላር በአፍሪካ ልማት ባንክ፣ 84 ሚሊዮን 627401 ብር ደግሞ በኢትዮጵያ ኤሌክትሪክ ኃይል የሚሸፈን መሆኑንም ጠቅሷል። ፕሮጀክቱ 375 ኪሎ ሜትር የመካከለኛና 93 ኪሎ ሜትር የዝቅተኛ መስመር ዝርጋታን እንዲሁም የ85 ትራንስፎርመሮችን ተከላ ያካተተ ነው። እስካሁን ባለው አፈጻጸም 8 መንደሮችና አንድ ፋብሪካ ተጠቃሚ መሆናቸውን፣ አጠቃላይ የሥራ አፈጻጸም 84.46 በመቶ መድረሱን ተቋሙ አስታውቋል። ውድ ተመልካቾቻችን አሁን ደግሞ በእለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተካትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ክቡራን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ዜናዎቻችን አሁንም እንደቀጠሉ ናቸው። በቀጣይነት ወደ ውጭ ዘገባዎች እናመራለን። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ከአፍሪካ ሀገራት ጋር ያላቸውን ግንኙነት ለመጠገን የኮት ዲቫርና የማዳጋስካር መሪዎችን ማግኘታቸው ተነገረ። ይህ እርምጃ የተወሰደው ፓሪስ ከቅርብ ዓመታት ወዲህ በመካከለኛውና በምዕራብ አፍሪካ የነበራትን ወታደራዊ ተሳትፎ ከቀነሰች በኋላ ነው። ዮሐንስ ተስፋ ተጨማሪ አለው። በአፍሪካ ያለው የፈረንሳይ ተጽዕኖ በፍጥነት እየቀነሰ መጥቷል። ይህም የጀመረው አፍሪካውያን በፈረንሳይ ላይ የሚያደርጉት ተቃውሞ እየጨመረ በመምጣቱ በርካታ ሀገራት ወታደራዊ ግንኙነታቸውን ማቋረጣቸውን ተከትሎ ነው። እንደ አውሮፓውያኑ በ2022 በማሊ የሚገኘው ወታደራዊ መንግስት የፈረንሳይ ወታደሮች በአስቸኳይ ሀገሪቱን ለቀው እንዲወጡ በጠየቀ ጊዜ ደግሞ ለውጡ ተፋጥኗል። ከዚያን ጊዜ ጀምሮ የመካከለኛው አፍሪካ ሪፐብሊክ፣ ቡርኪና ፋሶ፣ ኒጀር፣ ኮትዲቫር፣ ቻድ እና በቅርቡ ደግሞ ሴኔጋል ተመሳሳይ እርምጃ ወስደዋል። በአፍሪካ በተለይም ከሳራ በታች ባሉ ሀገራት የፈረንሳይ ጦር መቀነሱ በጎ ጅምር ነው። ምክንያቱም እነዚህ ሀገራት በወታደራዊ በፖለቲካና በኢኮኖሚ ረገድ ራሳቸውን እንዲችሉ እድል ይሰጣቸዋል። በአሁኑ ወቅት የፈረንሳይ ወታደሮች ያሉት በጅቡቲና በጋቦን ብቻ ነው። ነገር ግን በፓሪስና በአህጉሪቱ መካከል ያለው የሻከረ ግንኙነት ከወታደራዊ ጉዳይ ባለፈ ለአብዛኞቹ አፍሪካውያን ትልቅ ዋጋ የሚሰጠውን ክብር የሚመለከት ነው ይባላል። ለዚህ እንደ ምክንያት የሚወሰደው ደግሞ ፈረንሳውያን ለአፍሪካ መሪዎች ከፍተኛ ንቀት እንዳላቸው የሚያሳይ ንግግር አሰምተዋል መባሉ ነው። ከ2013 ጀምሮ ሽብርተኝነትን ለመዋጋት በገባነው ቃል መሰረት የነበረን ግንኙነት ጠንካራ ነበር። እኛ ትክክል ነበር፣ እነርሱ ግን ምስጋና ይረሱ ይመስለኛል። ግን ችግር የለውም፣ ጊዜው ሲደርስ ያመሰግኑናል። ምስጋና ቢስነት ወደ ሰው ልጅ የማይተላለፍ በሽታ ነው። የፈረንሳይ ጦር ባይዘምት ኖሮ ዛሬ አንዳቸውም የሉዓላዊት ሀገር መሪ ሆነው እዚህ ባልተገኙ ነበር።
እነዚህና ሌሎች ከፈረንሳይ የሚወረወሩ የአፍሪካውያንን ክብር የሚነኩ ንግግሮች አብዛኛዎቹ የአፍሪካ መሪዎች ያስቆጡ ሲሆን በርካታ ሀገራትም ከፓሪስ ጋር የነበራቸውን ፖለቲካዊና ወታደራዊ ግንኙነት በማቋረጥ ቁጣቸውን ገልጸዋል። ንግግራቸው አፍሪካውያንን ሁሉ የናቀ ነው። በተለይም ምስጋና ቢስነትን ለሰው ልጅ የማይተላለፍ በሽታ ነው ማለታቸው ትኩረቴን ስቦታል። እሳቸው ሰው ናቸው። የእኛ ምስጋና ቢስነት ግን ወደ እሳቸው ሊተላለፍ አይችልም። ይህ የሚያሳየው እኚህ ሰው አፍሪካና አፍሪካውያንን እንዴት እንደሚያዩ ነው። በእሳቸው አይን እኛ እንደ ሰው አንቆጠርም። በአልጄሪያም ከ1830 እስከ 1962 የነበረው የፈረንሳይ ጨካኝ የቅኝ ግዛት አገዛዝ በሁለቱ ሀገራት ግንኙነት ላይ አሁንም እንደ ትልቅ ጠባሳ ይቆጠራል። ፈረንሳይ በአልጄሪያ ወረራ ወቅት በሕዝባችን ላይ ለፈጸመችው ሊገለጽ የማይችል ወንጀል የፖለቲካ ውግዘት የማቅረብ ጽኑ ፍላጎት አለን። ፈረንሳይ ለፈጸመችው ግፍ ኃላፊነቱን እንድትወስድ እንጠይቃለን። ፓሪስ የተለያዩ የአፍሪካ መሪዎችን በመጋበዝ እስካሁን እጇ ላይ የቀሩትን የንግድና የዲፕሎማሲ ግንኙነቶች ለማስቀጠል ትሞክር ይሆናል። ነገር ግን በአህጉሪቱ የተፈጠረውን የጸረ ፈረንሳይ ስሜት ለማጥፋት ከዚህ የበለጠ ስራ መስራት ይኖርባታል ተብሏል። መረጃውን ስናጠናቀር ቲአርቲ ወርልድ እና ሌሎችን ዋቢያችን አድርገናል። የኢራኑ የውጭ ጉዳይ ሚኒስትር ከአሜሪካ ጋር ለመስማማት ተቃርበናል አሉ። በሌላ ዜና ትራምፕ ከኢራን ጋር ያለውን እሰጥ አገባ ለመፍታት ዲፕሎማሲ እንደሚመርጡ አስታውቀዋል። ሸሪፍ ኢማም ተጨማሪ ያለው። የኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺ ከዩናይትድ ስቴትስ ጋር የሚኖረው ግጭት ለማስቀረት ከስምምነት ለመድረስ ተቃርበናል ብለዋል። አራጋቺን ያሉት በሁለቱ ሀገራት መካከል ሐሙስ ዕለት በጄኔቫ ስዊዘርላንድ ከሚካሄደው ንግግር ቀደም ብለው ነው። አራጋቺ ያክለውም የአሜሪካው ፕሬዚደንት ዶናልድ ትራምፕ ኃይል እጠቀማለሁ እያሉ እያስፈራሩ ባሉበት ሁኔታ ዲፕሎማሲ ቅድሚያ ከተሰጠው ያልታሰበና ታሪካዊ ሊባል የሚችል ስምምነት ሊደረስ ይችላል ብለዋል። አንድ የኢራን ከፍተኛ ዲፕሎማት ማክሰኞ ዕለት በማህበራዊ ሚዲያ በተጋራ መልእክት እንዳሉት ሀገራቸው በጣም ግልጽ ናት። በማንኛውም ሁኔታ ውስጥ የኒውክሌር ኃይል ትገነባለች። ይህንን የምናደርገው ደግሞ የኢራን ሕዝብ ከሰላማዊ የኒውክሌር ኢነርጂ የመጠቀም መብቱን ከግምት ውስጥ በማስገባት ነው ብለዋል። በጄኔቫ በዋሽንግተንና በቴህራን መካከል ለሐሙስ የተቀጠረው ቀጥተኛ ያልሆነ ንግግር ለሶስተኛ ጊዜ ነው። አደራዳሪዋ ኦማን ስትሆን ንግግሩን በተመለከተ ወደ ስምምነት ለመድረስ ቀና ተነሳሽነት እንደሚኖር ተስፋ እናደርጋለን ብለዋል። የአሜሪካው ፕሬዚደንት ማክሰኞ ማምሻው ላይ ለሁለቱ ምክር ቤቶች ባደረጉት ንግግር ቴህራንን በተመለከተ ያቀረቡት ጠብ አጫሪ ሐሳብ ነው ተብሏል። እሳቸው ዲፕሎማሲ እንደሚመርጡ ገልጸው ኢራንን ግን በቅርቡ ዩናይትድ ስቴትስ ኦፍ አሜሪካ ሊደርስ የሚችል የኒውክሌር የጦር መሳሪያ እያመረተች ነው በሚል ወቅሰዋል። የኔ ምርጫ ይህንን ችግር በዲፕሎማሲ መፍታት ነው የሚፈልገው። ነገር ግን አንድ ነገር እርግጠኛ ነኝ፣ በዓለም ላይ ቁጥር አንድ የሽብርተኛ ደጋፊ ሀገር በቀጣይ የኒውክሌር የጦር መሳሪያ እንዲኖራት አልፈቅድም፣ ያ እንዲሆን አልፈቅድም ብለዋል ትራምፕ። ዶናልድ ትራምፕ በኢራን የኒውክሌር ጣቢያዎች ላይ አሜሪካ ጥቃት ከፈጸመች ከጁን 2025 በኋላ የኒውክሌር የጦር መሳሪያ ወደፊት እንዳያመርቱ ማስጠንቀቂያ ተሰጧቸው ነበር። ይሁን እንጂ ቀጥለውበታል። ሁሉንም ጀምረውታል። እኛ አጥፍተነው ነበር፣ እነሱ ግን እንደገና ሊጀምሩ ይፈልጋሉ። በዚህ ወቅት ይህን በጎ ያልሆነ ሀሳባቸውን ማስቀጠል አይገባም። እነርሱ ከስምምነት ላይ መድረስ ይፈልጋሉ፣ ነገር ግን እነዚህን የኒውክሌር የጦር መሳሪያ መቼም አይኖረንም የሚሉ ምስጢራዊ ቃላትን ግን እስካሁን ሲናገሩ አላደመጥንም ብለዋል ትራምፕ። በኢራን በኩል ድርድሩን አራጋች የሚመሩት ሲሆን የዋይት ሃውስ ልዩ ልዑክ ስቲቭ ዊትኮቭ እና የትራምፕ አማች ጀርድ ኩሽነር ደግሞ አሜሪካንን ይወክላሉ። በቅርቡ በጄኔቫ የተካሄደውን ንግግር ተከትሎ ትራምፕ ቴህራን ከስምምነት ላይ ለመድረስ ከ10 እስከ 15 ቀናት አላት ብለዋል። መረጃው የአልጀዚራ ነው። ክቡራን ተመልካቾቻችን ከኢሳት ነጻ ሚዲያ ዜናዎቻችን ቀጥለዋል። በቀጣይነት ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ስፖርታዊ መረጃዎችን ወደ እናንተ ሊያደርስ ባልደረባችን ሙሉ ቀን ሰለሞን እየጠበቀን ነው። ወደ መረጃዎቹ እናመራለን። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። የኢትዮጵያ እግር ኳስ ፌዴሬሽን ለ2017 የውድድር ዓመት ምርጦች እውቅናና ሽልማት ሰጠ።
የኢትዮጵያ እግር ኳስ ፌዴሬሽን በተለያዩ ምክንያቶች የዘገየውን የ2017 የውድድር ዓመት ምርጦች እውቅና የመስጠት መርሃ ግብር አካሂዷል። በሽልማት መርሃ ግብሩ የኢትዮጵያ ሴቶች ፕሪሚየር ሊግ፣ የወንዶች ከፍተኛ ሊግ፣ የሴቶች ከፍተኛ ሊግ፣ የሊግ 1ና ከዓመት በታች ፕሪሚየር ሊግ ኮከብ ተጫዋች፣ ኮከብ አሰልጣኝ፣ ኮከብ ግብ ጠባቂ፣ ከፍተኛ ጎል አስቆጣሪ እንዲሁም ምስጉን ዳኛና ረዳት ዳኛ አሸናፊዎች ተለይተዋል። ለአሸናፊዎቹ ከ20 ሺህ እስከ 100 ሺህ ብር የሚደርስ የገንዘብ ሽልማትና ዋንጫ ተበርክቶላቸዋል። የኢትዮጵያ ፕሪሚየር ሊግ በትራንስፈር ማርኬት ድረገጽ ውስጥ ተካተተ። የኢትዮጵያ ፕሪሚየር ሊግ ውድድር በተከታታይ ዓመታት የቀጥታ ስርጭት ሽፋን እያገኘ እንደሚገኝ ይታወቃል። ከቀጥታ ስርጭቱ ጎን ለጎን በሳምንታዊ መጽሔት የጨዋታ ስታቲስቲካዊ መረጃ እየሰጠም ይገኛል። በተጫዋቾች ላይ ያለውን የመረጃ ታማኒነትና ወጥነት ተከትሎ ሊጉ በትራንስፈር ማርኬት ውስጥ መግባቱን የኢትዮጵያ ፕሪሚየር ሊግ አስታውቋል። በዚህም የተጫዋቾች ወቅታዊ የግል ሁኔታ መግለጫና የገበያ ዋጋ በፕላትፎርሙ ሰፍሮ እየተዋወቀ ይገኛል። ሊጉ በትራንስፈር ማርኬት ላይ መግባቱ በርካታ ጥቅም ለተጫዋቾችና ለእግር ኳስ ማስገኘቱ በተጨማሪ በፕላትፎርሙ ላይ ከገቡ ጥቂት የአፍሪካ ሀገራት መካከል አንዱ ያደርገዋል። ትራንስፈር ማርኬት ዋና መቀመጫውን በጀርመን ያደረገ በዓለም ላይ ያሉ እግር ኳስ አያዛዊ መረጃዎችን የሚያደራጅና የሚያጋራ በተደጋጋሚ ከሚጎበኙ የስፖርት ድረገጾች አንዱ ነው። በተያያዘ ዛሬ የተጀመረው የኢትዮጵያ ፕሪሚየር ሊግ አንደኛ ሳምንት መርሃ ግብር ነገ አርብና ቅዳሜ ይቀጥላል። ጨዋታዎቹ በአዳማ ሳይንስና ቴክኖሎጂ ስቴዲየምና በሐዋሳ ዩኒቨርሲቲ ስቴዲየም የሚካሄዱ ሲሆን በሐዋሳ ነገ አዳማ ከተማ ከሸገር ከተማ፣ ነገሌ አርሲ ከኢትዮጵያ ቡና፣ አርብ ኢትዮ ኤሌክትሪክ ከሀዲያ ሆሳዕና፣ ባህር ዳር ከተማ ከአርባ ምንጭ ከተማ፣ ቅዳሜ ሐዋሳ ከተማ ከሲዳማ ቡና ሲጫወቱ በአዳማ ደግሞ ነገ ድሬዳዋ ከተማ ከወላይታ ድቻ፣ መቻል ከመቀሌ ሰባ እንደርታ፣ አርብ ምድረገነት ሽረ ከኢትዮጵያ ንግድ ባንክ፣ ፋሲል ከነማ ከወልዋሎ ዓዲግራት ዩኒቨርሲቲ ይጫወታሉ። በ20 ሳምንታት የሊጉ ጉዞ ሲዳማ ቡና፣ ሐዋሳ ከተማና ነገሌ አርሲ በኩል 36 ነጥብ በጎል ክፍያ ተበላልጠው ከአንደኛ እስከ ሶስተኛ ደረጃ ሲቀመጡ ኢትዮጵያ መድን፣ ወላይታ ድቻ፣ ወልዋሎ ዓዲግራት ዩኒቨርሲቲና አርባ ምንጭ ከተማ ደግሞ በወራጅ ቀጠና ውስጥ የሚገኙ ቡድኖች ናቸው። የኮከብ ግባግቢነቱን ደረጃ የኢትዮጵያ ንግድ ባንኩ አዲስ ግዳይ፣ የቅዱስ ጊዮርጊሱ አቤል ያለውና የፋሲል ከነማው ታምራት እያሱ በ20 ጨዋታዎች 8 ግብ በማስቆጠር ይመራሉ። የአውሮፓ ቻምፒየንስ ሊግ የጥሎ ማለፍ መርሃ ግብር የሁለተኛ ዙር ሁለተኛ ቀን ጨዋታዎች ዛሬ ይደረጋሉ። አትላንታ ከዶርትሙንድ ምሽት 2 ሰዓት ከ45 ላይ በሚያደርጉት ጨዋታ የሚጀምረው የዛሬው መርሃ ግብር ጁቬንቱስን ከጋላታሳራይ፣ ፒኤስጂን ከሞናኮ፣ ሪያል ማድሪድን ከቤኔፊካ ምሽት 5 ሰዓት ጀምሮ ያገናኛል። በመጀመሪያ ጨዋታዎች ጋላታሳራይ፣ ፒኤስጂ እና ሪያል ማድሪድ ተጋጣሚያቸውን ማሸነፋቸው ይታወሳል። ትላንት በተደረጉ የመልስ ጨዋታዎች አትሌቲኮ ማድሪድ ክለብ ብሩዥን፣ ኒውካስል ቃራባግን፣ ሊቨርኩሰን ኦሎምፒያኮስን፣ ቦዶ ግሊምት ኢንተር ሚላንን በድምር ውጤት በማሸነፍ 16ቱን መቀላቀል ቸው አረጋግጠዋል። የጥሎ ማለፍ ድልድል ዕጣ ማውጣት ስነ ስርዓት የፊታችን ዓርብ ዕለት ይካሄዳል። ተመልካቾቻችን ከኢሳት ነጻ ኒውዝ ሚዲያ ለሰዓቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋቸው ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሁንላችሁ። ለጤንነት፣ ለምርት፣ ለወዳጅነት ክቡራን ተመልካቾቻችን ከኢሳት ነጻ ኒውዝ ሚዲያ ለሰዓቱ ያዝናቸው ዘገባዎች ይህንን ይመስሉ ነበር። ከዘገባዎቹ ጋር ትዕግስት ተስፋዬ፣ በምልክት ቋንቋው ዳዊት ጎሳይ አብረናችሁ ቆየን። መልካም ጊዜ።